ወይ የኔ ማር የነማይ ፕሮግራም ደርሷል እኮ ምን እንደማደርግ ግራ ግብት ብሎኝ። እኔ ያለሁልሽ ለምን ግራ ይገባሻል? ማድረግ የምትፈልጊው ነገር ጠቅላላ ሂሳብ ስሪና ነገር። የኔ ውድ አንተ ባትኖርልኝ ምን ሆነ ነበር? ሌላ ታገቢያለሽ። በስመ አብ ወይኔ አንተን የመሰለ ባሌ ታገኛለሁ። አያድርግብኝ። ሁለተኛ እንደዚህ እንዳትለኝ በጣም ይከፋኛል። ለማንኛውም እየቀለድኩ የኔ ውድ ሚስትማ በጓደኛዋ ቀለበት ፕሮግራም ላይ ትምር ድምቅ ፍክት ብላ ነው የምትታየው። አንቺ ትቀልጃለሽ እባክሽ። እና ትዳር እንዴት እያደረግሽ ነው? ምንም አይልም እባክሽ። ምን ነው የደበረሽ ትመስያለሽ? ታውቂ የለ እሱ ገንዘብ ስላለው እንጂ ያን ያልኩ አይመቸኝም። ታዲያ እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥይው? ገንዘቡ እስኪያልቅ ወይ ደግሞ የተሻለ እስኪመጣ ነው። ወይኔ ግፍሽ ግን ታይ ግን ገንዘብ ማለትሽን ትተሽ አርፈሽ ህይወትሽን ኑሪ። ቆይ ግን ህይወት ያለ ገንዘብ ደስ ይላል ያልሽ ማን ነው? እኔ ለራስሽ ብዬ ነው። በኋላ ጸጸትና ቅጣቱን አትችይው። ስለዚህ ራስሽን አስተካኪ። ምንድነው የምትጨቀጭቂኝ? ይልቅ የማይ ቀለበት ደርሷል ብየዋለሁ እና እዛ ላይ ሚዜ ነኝ ብየዋለሁ እኮ። እና ማይ ሂሳቡን አውጥተሽ ንገሪኝ ብሎኛል። አንቺ ግን ጤነኛ ነሽ? ምንድነው የምትጨቀጭቂኝ? ብሩን ከተቀበልኩ በኋላ ከከተማ ወጣ ብለን ዘና እንላለን። በይ እኔ የመጥፎ ሀሳብሽ ተካፋይ ልሆን አልችልም። ሰዓት ደርሶብኛል። ደህና ሁኚ። ቻው የኔ ቆንጆ። ጥርግ በያ። እንዲህ ስትፈሽ ገና ብዙ ነገር ያመልጥሻል። ማሪ ምን ችግር አለ እንዴ? አይ የለም። ግን ምን ሆነ ነው? ከኔ የምትደብቀኝ ነገር አለ? የለም እኮ ንገረኛ። ምንድን ነው የተፈጠረው? እሺ ግን እሺ ግን ማውራውን ነገር እስከጨርስ እንዳታቋርጭ። አሁን ምን ነገር እስከዛሬ ስላልነገርኩሽ በጣም ይቅርታ። ምንድነው ነገሩ? አሁን እኮ ይበልጥ እያጓጓኸኝ ነው። ስለ አባቴ ነግርሽ አላውቅም። ዛሬ ነግርሻለሁ። አባቴ በጣም ባለሀብትና አገራችን ውስጥ አሉ ከተባሉ እውቅ ባለሀብት አንዱ ነው። ከአባቴ ጋር ብዙ ማነግባባቸው ጉዳዮች ስላሉ ነው ከሱ ርቄ እዚህ ቤት የምኖረው። በየወሩ በየ15 ቀኑ በየጊዜው አካውንቴ ላይ ብር ያስገባል። አባትነትን ገንዘብ አይተካም። ገንዘብ ህይወትን አይተካም። ቆይ አባቴ የዚህን ያህል ምን አድርጎ ነው? ያደረገውን ነገር አይደለም ለመናገር ማሰብም አልፈልግም። ከኔ የምትደብቀው ነገር አለ? ፕሊስ በፈጠረሽ ብነግርሽም አይጠቅምሽም። ዋናው ነገር እኔ ከሱ ምንም አይነት ገንዘብ መቀበል አልፈልግም። በራሴ ተቀጥሬ ነው መስራት የምፈልገው። ምን? እና ወደ ኋላ ተመልሰን እያከከን እንድንኖር ነው ፈልገው? ምን አልሽ? አይ ምንም፣ እንደዛ እኮ ለማለት አይደለም። ምን መሰለ አባቴ ያለፈውን ነገር አስተካክሎ አሁን ላይ ልካስና ልንከባከብ ካለ አንተም ተቀጥረ ከምትለፋ ምን አለበት የተሻለ ቤትና የተሻለ ህይወት ላይ ብንኖር? እያልኩሽ ያለሁት ነገር አልገባሽም? አረ ገብቶኛል። እኔ አንተ እንዳትጎዳብኝ ብዬ ነው እንጂ ተቀጣሪ ሆነ ደግሞ ወደ ኋላ ልንመለስ ነው። አቶ ትዕግስቱንም ቢሆን እኔ አናገራቸዋለሁ። በእኔና በሱ ማለት አንዳች ነገር አደርጋለሁ ብት የመጨረሻችን። ትዕግስቱ አስፋው ከስሙ ውጭ ምንም ህሊና የሌለው ሰው ነው። ስሙ ሲጠራ ግን ያ ባለሀብት ይባላል። ከዚህ በኋላ ስለሱ መስማትም ማውራትም አልፈልግም። በራሴ ተቀጥሬ ነው መስራት የምፈልገው። ትዕግስቱ አስፋው የከተማችን ባለሀብት የባሌ አባት ነው። ይሄ ሞኝ
ድጋሚ ተቀጥሬ ልስራ ይላል እንዴ ወደ ኋላ? እንዴት ሀብታም እንደምሆን ቀድሜ ያሳየዋለሁ እንዴ። ቆይ እኔማ እሰራለታለሁ እንዴ። ሄሎ ሳምሪዬ። ወይ እንዴት ነሽ? አለሁልሽ። እንዴት ነሽ? አለሁልሽ። ሁሉ ሰላም? ሰላም። እንዴት ነሽ? ጠፋሽ እኮ። እኖራለሁ። ምን ጠፋለሁ ብለሽ ነው? እኔ የምልሽ ወይ ስራ ቦታችሁ አቶ ትዕግስቱ አስፋው የሚባል ባለ ሀብት ይመጣል እንዴ? ዋው አንድ ጊዜ ደንበኛችን ነው እና አንድ ነገር ላስቸግርሽ ነበር በእናትሽ። እሺ ምን? ስልኩ እንድትቀበይልኝ ነበረ። እሺ ግን አደራ በእናትሽ ከኔ ነው የተቀበልኩት እንዳትዪ ለሌላ ሰው እንዳትሰጪ። ምንም ችግር የለውም፣ ምንም ችግር የለውም የኔ ቆንጆ። እሺ አጅሬው ዛሬ ደግሞ ስራ የለም። ውዴ ባሬ ባለት ቀረና አጅሬው ገና ከሆነ ሰለቾች ማለት ነው። ውይ በእናትህ ወንድ ልጅ ቀልጠፍ ሲል ነው እንጂ ሲዝረከረክ ደስ አይለኝም። ምን ማለት ነው? ያቅሜ ሰርች እየመጣው አይደል? ሰርተህ ሙተሃል። አልገባኝም። ይኸውልህ የማልዘልቅበትን የሀብት ህይወት አስጀምረኸኝ አሁን ምን አይነት ህይወት እንድኖር የምትፈልገው? የሰው ባለ ሚስቱ ስንት ነገር ያደርጋል። አንተ ሀብታም አባት እያለህ አጉል ሰራለሁ ብለህ 5 እና 10 እየለቃቀምክ እዚህ የማይረባ ህይወት ታኖረኛለህ። እንደዚህ ነው የምንዛለቀው? እንደዚህ ነው የምንኖረው? ሲጀመር አንቺ እንደሚስት መሆን ሳትችይ ስለ ሰው ባል ማውራት አትችይም። ሲሆን ምን ላግዝህ፣ ምን ልደግፍህ፣ አብረን እንደግ ነው ማለት የነበረብሽ። ምንም ባይኖርህም አግዘ ነበረ። ግን ሀብታም አባት አለ። እሱ ደግሞ ለማንም የሚረዳ ደግ ሰው ነው። ስለ አባቴ ደግነት አንቺ ምን ታውቂያለሽ? ደግሞ አንድ የመጨረሻ ነገር ልንገርሽ፣ የአባቴ ሀብትና ንብረት የአባቴ ነው፣ የኔ መሆን አይችልምም፣ እንዲሆንም አልፈልግም። እንደሚስት ታግዢ እንደሆነ አግዢኝ። ከዚህ በኋላ ዳግም ስለ እንደዚህ ጉዳይ ማሰብ አልፈልግም። ጥርግ በላ። ምን ነው አንተን እስከ መጨረሻው ንቅል ባረገልኝ። ሄሎ ወይዬ ጋሽ ትዕግስቱዬ። ወይዬ ውይ ቅርታ ለምዶብኝ እኮ ነው። ወይዬ ትዕግስቱዬ እንዴት ነህልኝ? አለሁ ደህና ነኝ። ምን እበላለሁ ብለህ ነው በጠዋቱ አንዱ ለካፊ ለክፉኝ ጨጓራ ይላጠኝ እንጂ። አይ ዝም ብሎ ነው። እንዴት ነህ ታዲያ? አለን ያው ደስ ይለኛል። ትናንት ያሳለፍነው ጊዜ በጣም ደስ ብሎኛል። እንደ እድሜ አይደለህም እኮ እንዴ። ከወጣት ትበልጥ የለ እንዴ? አዎ በጣም ደስ የሚል ጊዜ ነበረ። እሺ ደስ ይለኛል። በቃ የታክሲ ሰልፍ ቀለል ይበልና እወጣለሁ ከቤት። ውይ በጣም ነው የማመሰግነው። እሺ በቃ አካውንቴን ቴክስት አደርግልሃለሁ። እሺ ቤቢዬ ቻው። በታክሲ አትሄጂም ብሎ ለራይድ 10,000 ብር የላከ ቸገረኝ ብለውማ የማደርገው ማሰብ ነው። ያ ፈዛዛ ልጁ እንደዚህ በሆነልኝ።
ንግስት ሰው የለም እንዴ? ያዕቆብ መጣው አንቺ ነሽ እንዴ? እንዴት ነሽ? አለሁልሽ። ሰላም ነው? እንዴት ነሽ? አለሁልሽ። ዛሬ ደግሞ ለየት ብለሻል። ወዴት ልትሄጂ ነበር? ነው ከያዕቆብ ጋር የምሳ ቀጠሮ አለሽ እንዴ? ያዕቆብ ቀልደኛ ደግሞ ከሱ ጋር ለመውጣት ምንድን ነው እንደዚህ በቱታ ምናምን ነው መውጣው። እና የት ልትሄጂ ነበር? አቶ ትዕግስቱ ጋር የከተማችን ቁጥር 1 ባለ ሀብት። የሚገርምሽ በታክሲ ነው የምመጣው ስለው የራይድ ብሎ 10,000 ብር አላከልኝ መሰለሽ። ታዲያ እንደዚህ አይነቱን በደንብ ነው እንጂ መቦጥቦጥ በቀላሉ ይለቀቃል ብለሽ ነው? አቶ ትዕግስቱ አስፋውን ስማርት እኮ ነሽ፣ አውቀሽዋል። በዛ ላይ ደግሞ የማን አባት ቢሆን ጥሩ ነው? የያዕቆብ ያዕቆብ ያንቺ ባል? የባልሽ አባት አማችሽ? አዎ፣ ግን ከሱ ጋር ይዋደዱ። የሚገርምሽ ያዕቆብ ራሱ የእሱ አባት መሆኑን ያወቅኩት ቅርብ ጊዜ ነው። ባለሀብት መሆኑን እንኳን አላውቅም ነበር። እና አባቱ አቶ ትዕግስቱ አስፋው እንደሆነ መሆኑን በምን አወቅሽ? እራሱ ነገረኛ። ደግሞ የሚገርምሽ የምነግርሽ ነገር አለ ምናምን በመሀላችን ችግር ስላለ ነው ምናምን ሲቀባጥር ነበር። ይኸው አሁን በራሴ መንገድ ተቀጥሬ እሰራለሁ ብሎ ስራ ጀምሮልሻል። ምንድነው በመሀላችሁ ያለው ችግር? ምንም አውቀው ነገር የለም። ደግሞ ምን አገባኝ? አንቺ ልጅ ምን እያደረግሽ ነው ያለሽው? አረ በፈጣሪ! ውይ አንቺ ደግሞ ወግ አጥባቂ ነገር እኮ ነሽ። ምንድን ነው ከሱ ጋር እያካኩ እንድኖር የምትፈልጊው? ቆይ በገንዘብ ምክንያት እንደምትታየው ካወቅሽ ለምን ከጅምሩ ሚስት ሆንሽ? ጭራሽ ከአባቱ ጋር ሲሰማ ምን የሚል ይመስልሻል? እሱም በርታ እያልሽ እንደማገዝ ከአባቱ ጋር የተፈጠረውን ችግር ፈተሽ እንደማስታረቅ ጭራሽ ከአባቱ ጋር እየሄድሽ ትተኛለሽ። ምን አለ እንደ ሚስት ተከብረሽ ባልሽ የምታስከብሪው? እኔ እኮ ሴት ጓደኛ ምቀኛ ናት ሲባል አላምን ብዬ ነው ራሴ የማሰድበው። እኔ አንቺ ምቀኛ? አዎ ድብን ያልሽ ምቀኛ ነሽ። ምን ነው ያዕቆብ አሳዘነሽ? ድሮም እሱን የምታይበት አይን እንድጠረጥርሽ ያደረገኝ ነበር። እሺ እኔ ጓደኛዬን ባል ይኸው አረጋገጥሽልኝ እኮ። ምን ያስፈልጋል ከዚህ በላይ? እንደውም አንድ ነገር ልንገርሽ፣ ከፈለግሽ አግቢው። እሺ ውሻ ነሽ። እሺ ከዚህ በኋላ አይንሽም ማየት አልፈልግም። ጥርግ በያ መንገዱን ጨርቅ ያርግልሽ። እንደውም ከህዝብ ጋር እንዳትጋፊ የትራንስፖርት ትራንስፈር ላርግልሽ። ቀልደኛ